ሃሌሉያ ሃሌሉያ ንሰብክ ወልደ አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነም በእስራኤልም ላይ ገዥ የሚሆን ይወጣልኛል። ትንቢተ ሚክያስ ምዕራፍ 5 ቁጥር 2። በዘመኑ የነበሩ በርካታ ነቢያት ስለ መሲሁ ክርስቶስ መምጣት ብዙ ተናግረዋል። በተለይም ከልደተ ክርስቶስ አስቀድሞ በ700 ዓመት ዓለም ገደማ ይኖር እንደነበር የሚነገርለት ነቢዩ ሚክያስ አንዱ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተወለደው በዕብራውያን የዘመን ቀመር ከ3757 እስከ 3761 ዓመተ ምህረት ሊሆን እንደሚችል የታሪክ ተመራማሪዎች ይስማማሉ። በአይሁዳውያን አቆጣጠር ከሆነ በኤዲ ወይም የአይሁዳውያን አቆጣጠር አኖሙንዲ ይባላል። አኖሙንዲ ማለት ካላንደር ፍሮም ክሬሽን ፍጥረት ከተጀመረ ጀምሮ ወይም አዳም ከተፈጠረ ጀምሮ ማለት ነው። እነሱ አንድ ብለው የጀመሩት አዳም የተፈጠረባትን ቀን ቆጥረው ነው። ክርስቶስ የተወለደው እኮ በአይሁዳውያን አቆጣጠር ዘመን ከሆነ በ3757 እርግጥ ነው 56 57 55 56 57 ውስጥ የሚከቱ አሉ። እሱ ባወቀ እሱ በተረዳ በሰዎች ሐሳብ ሳይሆን ኤግዛክት ቀኑን ያወቀው እግዚአብሔር ብቻ ነው። ንሰብክ ወልደ በዘመኑ ዕብራውያንን ይገዙ የነበሩ ሮማውያን ነገስታት የግዛታቸውን ነዋሪዎች የመቁጠር ልማዳዊ ሕግ ስለነበራቸው ሁሉም ዕብራዊ በየአውራጃው ይቆጠር ዘንድ ግድ ነበርና ጻድቁ ዮሴፍና ቅድስት ድንግል ማርያም በአውራጃቸው ባለ የመቆጠሪያ ጣቢያ ቤተልሔም አመሩ። በዛም የመውለጃው ወራት ደርሶ ነበርና ወለደች። የአበው ተስፋቸው የነቢያት ትንቢታቸው ከ2000 ዓመታት በፊት ተፈጸመ። በሰማይና በምድር ታላቅ ደስታ ሆነ። ሰማይ ዙፋኑ፣ ምድር መረገጫው የሆነ የዓለሙ ገዢ መድኃኔ ዓለም ክርስቶስ አንዳች በሌለበት የቤተልሔም መንደር በከብቶች በረት ተወለደ። በዕብራውያን ባህልና እምነት መሰረት ቀራጮችና እረኞች የተናቁና የተጠሉ እንደነበሩ በርካታ የታሪክ ድርሳናት ያወሳሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስም በቀራጩ ቤት መገኘቱ እንዳስከሰሰውና እርሱም ሲመልስ መድኃኒት የሚያስፈልገው ለሕመምተኞች እንጂ ለጤነኞች አይደለም ሲል እንደመለሰላቸው በማቴዎስ ወንጌል ምዕራፍ 9 ከቁጥር 12 ተጽፎ እናገኛለን። የዓለማት ገዢ ለመንግስቱ ፍጻሜ የሌለው ልዑል እግዚአብሔር የተናቁትን ወደደ፣ ለተናቁት እረኞች ተገለጠ። በሰማይና በምድር እርቅ ሆነ። በዛች ዕለት በዛ መንደር መንጋቸውን ሲጠብቁ ያደሩ ምስጉናን እረኞች ከሰማያውያን መላእክት ጋር አዲስ ምስጋና ለፈጣሪያቸው አቀረቡ። ሉቃስ 2:9 ላይ እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብሩን በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ስለዚህ መላእክት ለእረኞቹ የተገለጡበት አንዱና የመጀመሪያው ምክንያት ያ በከብቶች በረት የተወለደው አካላዊ ቃል እግዚአብሔር ወልድ ስለታያቸው፣ ስላዩት፣ ስለተመለከቱት፣ ድምፁን ስለሰሙት በአንዲት እናት በአንዲት ሴት እቅፍ በእመቤታችን በድንግል ማርያም እቅፍ ውስጥ በመኖሩ ሰው ብቻ እንዳይመስላቸው ነው። የተወለደው አምላክ እንደሆነ አምላክ ወሰብ ሰው የሆነ አምላክ ስግው ቃል ክርስቶስ እንደሆነ እንዲረዱት፣ ሁለተኛው ደግሞ የተወለደው ደግሞ ለነሱም ጭምር እንደሆነ። እረኛ ስራው ምንድነው? ከብት መጠበቅ ነው። እና በጣም የሚገርመው የመልአከ ብርሃን አድማሱ ጀንበሬ አንድ ቅኔ ያላቸው በዚህ ጉዳይ ምን አሉ? ግዕዙን እንተውና አማርኛው ላይ ብቻ እናተኩርና የቅኔው ጭብጥ ነው
ከዚህ ጋር የሚያያዘው መልአከ ብርሃን አድማሱ ጀንበሬ በረከታችሁ ይደርብንና እንዲህ አሉ። ከብትን በግን ከአውሬ ጠብቆ አድኖ በኋላ ካስጣለው በኋላ አርዶ ስጋውን በልቶ ቆዳውን የሚለብሰው ቆዳውን ለሚያነጥፍበትና ለሚተኛው እረኛ ታጨብጭቡ፣ ይልቁንም በግን ከአውሬ አስጥሎ ራሱን ደግሞ በልቶ ለበጎቹ ራሱን ምግብ አድርጎ ለሚያቀርበው ለክርስቶስ አጨብጭቡ ብሎ ምስጢር መስጥረዋልና እረኛ ሆኖ ሊመጣ በጎቹን ሊሰበስብ የጠፋውን በግ ሊፈልግ ነው የመጣውና አስቀድሞ እኔ ስራዬ እረኝነት ነው፣ ጥበቃ ነው፣ ማዳን ነው፣ መከላከል ነው፣ ማስጣል ነው ሲል ለእረኞች ራሱን ገለጠ። በአዳም ኃጢአት ምክንያት ፈርሶ የነበረው የመላእክትና የሰው ልጆች ማህበር ከተቋረጠ ከብዙ ዘመን በኋላ በኢየሱስ ክርስቶስ ልደት እንደገና ተጀመረ። ይሄ በሰውና በመላእክት መካከል እንግዲህ ሰው ከበደል በፊት ከመላእክት ጋር አብሮ እግዚአብሔርን የሚያመሰግን ፍጡር ነበረ። ከበደል በኋላ ግን ይሄ አንድ ሆኖ የማመስገን በህብረት የመዘመር በህብረት የማመስገን አገልግሎቱ ተቋርጦ ነበረ። ስለዚህ ያ ተመልሶ በክርስቶስ ልደት በክርስቶስ ሰው መሆን ሰውና መላእክት ህብረት እንደሚፈጥሩ ህብረት እንደፈጠሩ ያንን ለማሳየት ጭምር ነው። ለዚህ ነው ቅዱስ ያሬድ ምንድነው ያለው? ዮም አሃደ መሬተ ኮኑ መላእክት ወሰብ ከመ ይሴብሕዎ ለክርስቶስ። ንጉስ ሰውና መላእክት ይቅርታ ንጉስ ክርስቶስን ያመሰግኑ ዘንድ ተባበሩ። ስለዚህ በበደል ምክንያት ይሄ ተቋርጦ የነበረው የመላእክትና የሰው ልጆች ህብረት ተቋርጦ የነበረው ያ እንደገና እንደተመለሰ ወይም እንደሚመለስ በክርስቶስ መወለድ መላእክትና የሰው ልጆች በአንድነት አምላካቸውን ለማመስገን ያንን ህብረት እንደገና እንደሚያገኙት ያንን ለማሳየት ነው። ክርስቶስ ሰው የሆነበትን መንገድ ሐዋርያው ቅዱስ ጳውሎስ ሲያስረዳ እንዲህ ይላል። በክርስቶስ የነበረ ሐሳብ እርሱም በእናንተ ዘንድ ይኑር ይላል። በክርስቶስ የነበረው ሐሳብ ራስን ባዶ ማድረግ ነው። በነገረ መለኮታዊ ቃል እንግለጸው ከተባለ ራስን ሰልፍ ኢምፒቲንግ ወይም ኬኖሲስ የሚባለው የግሪኩ ቃል ራስን ባዶ ማድረግ ነው። ክርስቶስ ሰው ሆነ ማለት አምላክ ሰው ከሆነ መዋረድ ነው። ለአምላክ ሰው መሆን መዋረድ ነው። ምክንያቱም ሁሉ ያለው ሁሉን የሚችል አምላክ በፈቃዱ የባሪያን መልክ ይዞ ተገለጠ ይላል። የባሪያን መልክ ይዞ የተገለጠው በትህትና ነው። እንዲሁም ቅዱስ ኤፍሬምን ቅዱስ ኤሬኒዎስም በዚህ ጉዳይ ላይ ሲናገሩ ሂምን ኦን ኔቲቪቲ ወይም መዝሙር በእንተ ልደተ ክርስቶስ ላይ በሚለው የቅዱስ ኤፍሬም ድርሰቱ ላይ ክርስቶስ ሲወለድ በከብቶች በረት የተወለደው ምክንያቱም በከብቶች በረት ሰው ተወልዶ አያውቅም። የመጀመሪያ ብቸኛ እንደውም የተወለደው ኢየሱስ ክርስቶስ ነው። አብዛኞቻችን የተወለድነው ወይ ቤት ውስጥ ነው ወይ ሕክምና ስፍራ ነው። ለክርስቶስ ሲሆን ግን ሰው በማይወለድበት ከብቶች ብቻ በሚወለዱበት ብቻ ሳይሆን በሚኖርበት በተናቀ ንጽሕና በሌለው በዛ ስፍራ ተወለደ ይላል። እያንዳንዱ ክርስቶስ ያደረገው ነገር በሙሉ ይሄ ክራይስት ኢቨንት የሚባለው እያንዳንዷ ነገር ሁሉ ለመዳናችን የሚሆን ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይ በሬ ገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቁኝም፣ ሕዝቤም አላስተዋሉኝም። እንግዲህ ሰው በበደል ምክንያት በአዳም በደል ምክንያት የኃጢአት እየሰራ ጣዖት እያመለከ ለኃጢአት ተገዢ የሆነ አጠቃላይ ሰውነቱ ባህሪው ለኃጢአት የሚስማማ ሆኖ ስለተገኘ ሰው ጣዖት የሚያመልክ ኃጢአት የሚሰራ ሆነ። ስለዚህ ጣዖት የሚያመልክ ኃጢአት የሚሰራ ሆኖ በመገኘቱ ከእንስሳት ሁሉ ዝቅ አለ፣ ወረደ። ለዚህ ነው ቅዱስ ዳዊት በመዝሙር 49 ቁጥር 12 ላይ ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ሰው በኃጢአቱ ምክንያት በበደሉ ምክንያት ከእንስሳት ሁሉ አንሶ ነበረ። ግን ክርስቶስ በሚወለድበት ሰዓት ግን የተወለደውን ክርስቶስን ለማሳደድ አይሁድና ዘመዶቻቸው በሚመክሩበት ሰዓት እንስሳት ግን ለክርስቶስ ትንፋሻቸውን እየገበሩ ያማምቁት ነበር። ኬኖሲስ ወይም ሰልፍ ኢምፒቲንግ እኛ ሁላችንም የተጠራንበት ነው። እንዲሁም የብርሃነ ልደቱ በዓል የትህትና በዓል ነው። ምእመናን ትሁት የሚሆንበት በዓል ነው። ባለቤቱ ክርስቶስ በነገስታት ዙፋን በአማረ ሰማያዊ ክብሩ ማደሪያውን በሰማይ በእሳት መጋረጃ በበረድ ጸፍጸፍ በመላእክት ምስጋና ከሚከበርበት ዙፋኑ ወርዶ ሰው በማይወለድበት በረት የማደሩ ትልቁ ምስጢር ለትህትና ነው። ትህትና ማለት ራስን ዝቅ ዝቅ ማድረግ ማለት ማስመሰል አይደለም። አሁን ለክርስቶስ ሲሆን ሁሉም ነገር እውነት ነው። እንዴት ነው ራሱን ዝቅ ዝቅ ያደረገው ሲባል አምላክ ሰው ከሆነ ተዋረደ ማለት እኮ ነው። ሁሉ ያለው ሁሉ እንደሌለው ሆነ እና የባሪያን መልክ ይዞ ደግሞ እንደኛ ራሱን ባዶ አደረገ ይላል።
ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው አካላዊ ቃል እግዚአብሔር ወልድ ሰው ብቻ ያልሆነ ነገር ግን ሰውም አምላክም የሆነ ሰውን ለማዳን ሰው ሆኖ የተገለጠ እንደሆነ እንዲያውቁት፣ ሁለተኛ ደግሞ ለዓለም ሁሉ መድኃኒት ሆኖ የተወለደ እንደሆነ ለእነሱም ጭምር እነሱን ጭምር ከአዳም መርገም ከአዳም በደል ለማዳን የተወለደ አምላክ እንደሆነ እንዲረዱትና ሁለተኛው ደግሞ ቅድም እንዳልኳችሁ ይሄ በበደል ምክንያት ተቋርጦ የነበረው የሰውና የመላእክት ህብረት የሰውና መላእክት አብሮ ሆነው በአንድነት ያመሰግኑ የነበረው ያ ህብረት እንደገና ተመልሶ በክርስቶስ መወለድ በክርስቶስ ሰው መሆን በዚያ መልኩ እንዲረዱት ነው። ሰከበ በአጽርቅት ተጠ የጌታችንና የመድኃኒታችን ኢየሱስ ክርስቶስ በዓለ ልደት ሲወሳ ሰብአ ሰገልን አለማንሳት የሚቻል አይሆንም። ሰብአ ሰገል ወይም የጥበብ ሰዎች በኮከብ የተመሩ ለ2 ዓመታት ተጉዘው ስጦታ ያቀረቡ የምስራቅ ነገስታት እንደሆኑ በመጽሐፍ ቅዱስ ተገልጿል። እንደውም ከ3ቱ አንደኛው የኛው ሀገር ኢትዮጵያ ንጉስ ስለመሆኑም ይነገራል። እነዚህ የምስራቅ ሀገር ነገስታት የጌታችንና የመድኃኒታችን ኢየሱስ ክርስቶስን መወለድ ተረድተው አማቸውን ለማቅረብ ተጉዘው የደረሱበት ዘመን መቼ ነው የሚሉ በርካታ ጥያቄዎች ይነሳሉ። የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ እንደምናነበው ወደ ቤትም ገብተው ሕፃኑን ከማርያም ጋር አዩት ይላል። ያዩት ሕፃኑን ነውና የሚለው ሕፃን ነው፣ ሕፃኑን አዩት ነው የሚለውና ሕፃኑ ወይ የተጠቀለለውን በጨርቅ የተጠቀለለውን በግርግም የተኛውን እናቱ እያጠባችው ያለውን ሕፃን አይደለም የሚለው ሕፃኑን ነው የሚለውና እቺ ሕፃኑ የምትለዋን ቃል ሕፃኑን ከእናቱ ጋር አዩት የምትለዋ ቃል አድጎ ማለት እንደተወለደ ሳይሆን ከ2 ዓመቱ በኋላ መሆኑን ያጠይቃል። ሁለተኛው ማስረጃ የሚሆነው ሕፃኑን ከእናቱ ጋር አገኙት የሚለው ነው። በቤትም ገብተው ሕፃኑን ከማርያም ጋር አዩት ይላልና በቤትም ገብተው የምትለው ሐረግ ጌታችን የተወለደው በቤተልሔም በግርግም ነው፣ በከብቶች ማደሪያ ነው እና አሁን የሚለው ግን በቤት ነው የሚለውና በግርግም አይደለም ማለት ነው። ስለዚህ በቤት ካገኙት የተወለደውን የአይሁድ ንጉሥ ኢየሱስ ክርስቶስን ያገኙት በቤት ከሆነ ቤት የምትለው ቃል ግርግምን አያመለክትምና አንድም ከ2 ዓመት በኋላ ወይም ካደገ በጥቂቱም ካደገ በኋላ እንዳገኙት እንደደረሱ ማሳያ ሁለተኛው እዚሁ ጥቅስ ላይ ይሄ ነው። ሶስተኛው ሰብአ ሰገል ከሄዱ በኋላ የጌታ መልአክ ለዮሴፍ ተገልጦለት ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ አለውና አረጋዊ ዮሴፍን ከሕፃኑንና እናቱን ይዞ እንዲሸሽ መልአክ በህልም ታይቶ እንደነገረው እናነባለን። እዛው ምዕራፍ ላይ ነው፣ የማቴዎስ ወንጌል ምዕራፍ 2 ላይ ነው የምናነበው። 2 ቁጥር 13 ላይ ጀምሮ ስናነብ መልአኩ ለዮሴፍ በህልሙ ተገልጦ ይህንን እንዳስረዳው እናነባለንና ራሳቸው ሰብአ ሰገል ምንድነው ያሉት? የተወለደው የአይሁድ ንጉስ ወዴት ነው? የሚወለደው ሳይሆን የተወለደው የአይሁድ ንጉስ። ስለዚህ ክርስቶስ ተወልዷል ማለት ነው። ሰብአ ሰገል ወደ ቤተልሔም እጅ መንሻ ይዘው የክርስቶስን ልደት ያን የተወለደውን ክርስቶስን በከብቶች በረት የተወለደውን አምላክ ለማየት ሲመጡ ክርስቶስ አስቀድሞ ተወልዷል። ምንም እንኳን እነሱ ከሀገራቸው ተነስተው ክርስቶስ የተወለደ ቦታ ለመድረስ 2 ዓመት ቢፈጅባቸውም ክርስቶስ እነሱ ከመምጣታቸው በፊት አስቀድሞ እንደተወለደ ራሱ ቃሉ ይናገራል። የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን አይተን በምስራቅ አይተን ልንሰግድለት መተናልና ማለታቸው የሚያሳየው አስቀድሞ ተወልዶ የነበረውን አምላክ ለማየት ነው። ስለዚህ ክርስቶስ አስቀድሞ ተወልዷል ማለት ነው። ስማቸው ማንቱሲማር፣ በዲዳስፋርና ሚልኩ ብሎ እነዚህ የሶስቱን ስም ይጠቅሳል። ነገር ግን በሌላ ምንጭ አለ። ሌላ ምንጩ ምንድነው? ከነዚህ ከኢንሳይክሎፒዲያ ብሪታኒካ የሚለው መጽሐፍ የእነዚህን 3 ሰዎች ስም ደግሞ እንዲሁ ከኢትዮጵያ ውጭ ያለ ምንጭ ነው። ይሄም የሶስቱን ጠቢባን ነገስታት ስም እንደዚሁ ይጠቅሳል። ባልዛር፣ ሚልኪውርና ጋስፓር የተባሉ
ብሎ በስም ይጠቅሳቸዋል። እና እንዲሁም ባልዛር የተባለውን ኢትዮጵያዊ ነው፣ ሚልኪውር የተባለው ደግሞ ከፐርሺያ የመጣ ሰው እንደሆነና ጋስፓር ደግሞ ከህንድ እንደመጣ ይናገራል ይሄኛው። ስለዚህ እንደውም አንዳንድ ፊልሞች ላይ የነዚህ የሶስቱ ነገስታት ሰብአ ሰገል የጥበብ ሰዎች ውስጥ አንዱን ጥቁር አርጎ እንዲተውን የማድረግ ምክንያቱ ይሄ ምንጭ እንደሆነ ይነገራል። በኢትዮጵያ ዘንድ በስፋት የሚታወቀው የገና ጨዋታ ሃይማኖታዊ ትውፊት እንዳለው ይነገራል። በገና ጨዋታ ላይ የሚጮቱ እረኞች በጌታ መወለድ ጊዜ የነበሩ በጫካ በማታ ከብቶች ይጠብቁ የነበሩትን እረኞች ይወክላሉ ማለት ነው። ማህበረሰባዊ ክውን ኪነት ወይም በእንግሊዘኛው ፎክለር የምንለው አለን እና በዚህ አጋጣሚ ብቻውን ይሄ ከትውፊት አንጻር ይጠናል። እንደተባለው ኳሱ ዱላው ምንን ይወክላል የሚለውን አሁን ለምሳሌ በገና ጨዋታ አይቆጡም ጌታ፣ ይሄ አንድ ፎክለር ነው፣ ራሱን የቻለ ማህበረሰባዊ ክውን ጥበብ ነው። የእረኛ ስራው ከእሑድ እስከ እሑድ ነው፣ እረፍትም የለውም እና ያችን ቀን ግን ነፃ ይወጣል። ነፃ የሚወጡበት ምክንያት እግዚአብሔር መላእክቱን ልኮ አበሰረ። ጌታ ልደቱን ሲናገር ንጉስ ነው የተወለደው፣ እንደውም የነገስታት ንጉስ ነው የተወለደው። ነገር ግን ልደቱን የተናገረው ለነገስታትም አይደለም፣ ለቤተ መንግስት ካህናትም አይደለም፣ ለታላላቅ ሰዎችም አይደለም የገለጠው። ልደቱን የገለጠው ለእረኞች። በዚህ የተነሳ በገና ጨዋታ አይቆጡም ጌታ እግዚአብሔር ያከበራቸው ቀን ስለሆነ ከሰው ሁሉ ከነገድ ሁሉ ለይቶ እረኛን ያከበረበት ቀን ስለሆነ ነገረ መለኮታዊ ምስጢር አለው። በጎቹ ሊሰበስብ የመጣ ነውና እሱ ራሱ እረኛ ስለሆነ ለእረኞች ተገለጠ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው አበይት በዓላት መካከል የጌታችንና የመድኃኒታችን ኢየሱስ ክርስቶስ ልደት ወይም የገና በዓል አንዱ ነው። ገና የሚለው ቃል ከግሪክ ቋንቋ የተወሰደ እንደሆነም ይታመናል። ክርስቶ ጌና የሁለት ቃል ጥምረት ነው፣ የግሪክ ቃል ነው። ክርስቶ ያው ክርስቶስ ማለት ነው። ጌና ማለት በግሪክ ልደት ማለት ነው። አለቃ ኪዳነ ወልድ ክፍሌ በዚህ በመዝገበ ቃላት መጽሐፋቸው ላይ ቃሉ የጽድቅ ቋንቋ እንደሆነ ከገለጹ በኋላ ገና ማለት ገናና፣ ከፍ ያለ፣ የከበረ ማለት ነው ይላሉ። ለበዓሉ መጠሪያ የሆነበት ምክንያት ደግሞ ክርስቶጌና ወይም ክሪስማስ፣ ያው ክሪስማስም ይባላል። ቃሉ እንግሊዘኛ ቢመስልም ክርስቶስ ማለት ነው። ማስ ማለት ደግሞ በኮፕቲክ ልደት ማለት ነው። ስለዚህ የክርስቶስ ልደት ማለት ነው። ጌና የክርስቶጌና ወይም የክርስቶስ ልደት ሲባል ሙሉ ትርጉሙ ዘላለማዊ የሆነ የእግዚአብሔር ልጅ እግዚአብሔር ወልድ ከድንግል ማርያም መወለዱን የሚያጠይቅ በዓል መሆኑን የሚናገር ነው። የኦርቶዶክሳዊት ቤተክርስቲያን ክርስቶገና ስትል ክርስቶስ ሰው የሆነበት የተወለደበት፣ በተለይ ደግሞ ውስጡ ሁለት ትምህርት አለው። አንደኛው ቴዎቶኮስ ወይም የእመቤታችን የድንግል ማርያም ወላዲተ አምላክ መሆንና ሁለተኛ ደግሞ ይመጣል የተባለው የተቀባው የክርስቶስ ልደት ውስጡ አለ። ክርስቶስ ተወለደ ሲባል አስቀድሞ ከአባቱ እምቅድመ ዓለም ከመፈጠሩ በፊት ከአብ የተወለደ ነው። ብርሃን ዘእም ብርሃን አምላክ ዘእም አምላክ ነውና አምላክ ዘእም አምላክ ከአምላክ የተገኘ አምላክ ራሱ አምላክ የሆነ ከብርሃን የተገኘ ብርሃን በባህሪው ብርሃን የሆነ አስቀድሞ ዓለም ከመፈጠሩ በፊት የተወለደው አሁን ደግሞ ከድንግል ማርያም ስጋ ነስቶ ተወለደ ስንል ሁለት ነገር ውስጡ አለው። ይህ በዓል አስቀድሞ ከአብ የተወለደው ክርስቶስ ከድንግል ማርያም በስጋ ደግሞ ተወለደ። ስለዚህ ምስክርነቱ አንድም የድንግል ማርያም ወላዲተ አምላክ መሆኑ የተገለጠበት በዓል ነው። ሁለተኛ ደግሞ አስቀድሞ ከእግዚአብሔር አብ ከአባቱ በባህሪ የተወለደ እግዚአብሔር ወልድ በተለየ አካሉ ከድንግል ማርያም ሁለተኛ ልደቱ መሆኑን የምናከብርበት በዓል ነው። የክርስቶስ ልደት ብቻ አይባልም፣ ብርሃነ ልደቱ ነው የሚባለው። ምክንያቱም የክርስቶስ መወለድ ጨለማ ለነበረው ዓለም ብርሃን ስላመጣ ማለት ነው። ስለዚህ
ክርስቶገና ማለት ወላዲተ አምላክ አምላክን የወለደችበትና በዳህራዊ ልደቱ ከአብ የተወለደው እግዚአብሔር ወልድ በዳህራዊ ልደቱ ከድንግል ማርያም መወለዱን የምናከብርበት በዓል ነው። በዚህ የተነሳ ክርስቶጌና ክርስቶስ የተወለደበት የክርስቶስ ልደት በዓል ብርሃነ ልደቱ ይባላል ማለት ነው። በዓሉ ከፍ ከፍ ያለ የከበረ ያሰኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዳምና ልጆቹ በደረሰባቸው በደልና መርገም ምክንያት ሰውን ለማዳን ሰው የሆነበት ምስጢር የተከናወነበት እንግዲህ አምላክ ሰው የሆነበት ሰው አምላክ የሆነበት ከሶስቱ አካላት አንዱ አካላዊ ቃል እግዚአብሔር ወልድ ሰው ሆኖ ዓለምን ለማዳን ወደዚህ ምድር የመጣበት ታላቅ በዓል ስለሆነ እንግዲህ ገና ማለት ገናና ከፍ ከፍ ያለ በዓል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለ ልደቱን በልዩ መልኩም ታከብረዋለች። አሁን የበዓላት አከባበራችን ቅርጽና ይዘቱ እየተቀየረ ስለመምጣቱ ብዙዎች ይስማማሉ። በዓላት ከመታሰቢያነት በዘለለ መሳተፊያነታቸው የሚያጠያይቅ አይደለም። ልደቱን ዓለም ያከብረዋል። ክሪስማስ እያለ ክሪስማስ ክራይስት ኢየሱስ ክርስቶስ ማለት ነው። ማስ ማለት በኮፕቲክ ልደት ማለት ነውና ዓለሙ ይሄንን ቃል ሊሻማው ይችላል። እኛ ጋርም እንደዚሁ አቀባበሉና አከባበሩን ያለያየን። የምስራቅ ኦርቶዶክስ ቤተክርስቲያን ኦሪየንታል ኦርቶዶክስ ቸርች በተለይም ደግሞ የኛ ቤተክርስቲያን ክርስቶጌና ወይም የክርስቶስ ልደት ብላ ብርሃነ ልደቱ ብላ ስታከብር ጌታ እኮ የተወለደው ያኔ ነው። ስለዚህ የምስራቹ አሁንም ይጋባል የሚል ኢሞሽን አዘል ስሜት አቀፍ ብቻ ብላ በስጦታ መቀያየር የምታከብረው ሳይሆን በመሳተፍ የምታከብረው በዓል ነው ማለት ነው። በዓላትን የምናከብረው የቤተክርስቲያንን አንድነት ለማሳየት። ቤተክርስቲያን አንዲት ናት፣ ስርዓቷም አንድ ነው። የተለያየ ስርዓት የላትም። ቅዳሴው፣ ምስባኩ፣ ማህሌቱ በአጠቃላይ የሚቀርበው ስርዓት አምልኮ በአጠቃላይ የሚቀርበው አፈጻጸሙ ስርዓቱ በአጠቃላይ አንዲቷን ቤተክርስቲያን የሚያሳይ ያንን የሚገልጥ ከአንዲቷ ቤተክርስቲያን የወጣ አንድ የሆነ ወጥ የሆነ ስርዓት እንዳለ በዚያ መልኩ የቤተክርስቲያን አንድነት ለማሳየት ነው በዓላትን የምናከብረው። ሌላው እረፍት የሚያስፈልግ በመሆኑ እንግዲህ ይሄ እረፍት ስንል ስጋዊ እረፍት አይደለም። መንፈሳዊ ማለት ስጋዊ እረፍትን አርፈን መንፈሳዊ ስራዎችን የምንሰራበት። ለምሳሌ እግዚአብሔር ሙሴን ሲያዘው እንዲህ ብሎታል፣ 6 ቀን ስራ ተግባርንም ሁሉ አድርግ፣ 7ኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅም ሴት ልጅም ሎሌህም ገረድህም ከብትህም በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። ስለዚህ በበዓላት ቀን ከነዚህ ስጋዊ ነገሮች አርፈን መንፈሳዊ ስራዎችን የምንሰራበት፣ የተራቡትን የምናበላበት፣ የተጠሙትን የምናጠጣበት፣ የታረዙትን የምናለብስበት፣ ከዚያ ባለፈ ንስሐ የምንገባበት፣ ቅዱስ ስጋውና ክቡር ደሙን የምንቀበልበት፣ ቃል እግዚአብሔርን የምንሰማበት፣ የምንጸልይበት፣ በአጠቃላይ ቅድም እንዳልነው መንፈሳዊ ተግባራትን የምንፈጽምበት እረፍት ነው። መላእክት ለእረኞቹ ሲያበስሩ ዛሬ ነው ያሉት። ዛሬ በዳዊት ከተማ መድኃኒት የሆነ እርሱም ክርስቶስ ጌታ ተወልዶላቸዋል አሉ። ዛሬ የምትለዋን ቃል ቤተ ክርስቲያን ብርሃነ ልደቱን በማህሌትና በቅዳሴ ስታከብር ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ፣ ዛሬ በክርስቶስ ልደት በቤተ ክርስቲያን ደስታ ሆነ ብላ በማህሌት ትዘምራለች። ዛሬ ቃሉ ዛሬ ማታ ዛሬ ምሽት ላይ አይደለም ያሉት መላእክት በጥንቃቄ ዛሬ ተወልዷል አሉ። ለክርስቶስ ዛሬ ምን ማለት ነው? ክርስቶስ እምቅድመ ዓለም የነበረ ከብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘበአማን ብላ ነው ቤተ ክርስቲያን የምታስተምረው። በስጋ ሲወለድ ለክርስቶስ ከድንግል ማርያም ሁለተኛ ልደቱ ነው። አስቀድሞ ከእግዚአብሔር አብ ዕለት ዕለት የሚወለድ ነው። ለዛ ነው ቤዴ ሲናገር ምን አለ? ከድንግል ማርያም በናዝሬት ተጸንሶ በቤተልሔም የተወለደው ክርስቶስ አንዴ ቢሆንም ይላል ከአባቱ ግን ዕለት ዕለት ይወለዳል። ይህም በናዝሬት ተጸንሶ በቤተልሔም መወለድ በልብ ተጸንሶ በጥምቀት መወለድ ለምእመናን እስከ ምጽአት የሚሆን ነው አለ። ከዚህ አንጻር ቤተክርስቲያን የክርስቶስን ልደት በምእመናን ልብ በመወለድ መሳተፍን የምታረጋግጥበት በዓል ነው እንጂ
መታሰቢያና የተስካር በዓል አይደለም ለክርስቶስ ሲሆን ይሄ ብቻ አይደለም ሁሉም የክርስቶስ በዓላት ሲሆኑ ከዚህ አንፃር የሚታዩ ነው። ይሄንን በተመለከተ ታላቁ የቤተክርስቲያን አባት ሊቁ ቅዱስ ባስልዮስ ዘቂሳርያ ይህንን ምስጢር ሲገልጥ ይላል the nativity of Christ is the birthday of the whole human race ይላል። ምን ማለት ነው? የክርስቶስ ልደት የመላው ሰው የልደት ቀን ነው። ስለዚህ ክርስቶስ የተወለደው ለእስራኤላውያን ብቻ አይደለም፣ ወይም ክርስቶስ የተወለደው ለተወሰነው ወገን ብቻ አይደለም፣ ለሁሉም የሰው ልጆች። ለዚህ ነው አይደለ መልአኩ ለዮሴፍ እመቤታችን ሆዷ እየገፋ መልኳ እየቀላ ሲሄድ ፈርቶ ደንግጦ ሊተዋት አሰበ። እቺ ሴት ከማን ተገናኝታ ነው የጸነሰችው የወለደችው? ለምን በአይሁድ ልማድ አንዲት ሴት ያለ ወንድ ዘር ጸንሳ ከተገኘች ተወግራ ትሞታለች። ይሄ ውግረት እሱንም እንደሚያገኘው ስለፈራ ሊተዋት አሰበ። ይህንን ያወቀ እግዚአብሔር መልአኩን ላከ። የዳዊት ልጅ ዮሴፍ ሆይ ከሷ የሚጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያም መውሰድ አትፍራ ካለ በኋላ እሱ ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና። ስለዚህ የክርስቶስ ልደት የመላው ሰው የልደት ቀን ነው። ክርስቶስ ተወለደ ስንል ሰዎች የእግዚአብሔር ልጆች ሆነው የሚወለዱበት ታላቅ ምስጢር የሚፈጸምበት ስለሆነ ቤተ ክርስቲያን በብርሃነ ልደቱ በዓል ምእመናን የምታውቀው እያንዳንዳችን እንደምንቆርብ ነው። የማይቆርብ ሰው ክርስቶስን የማይበላ የማይጠጣ ሰው በዮሐንስ ወንጌል ምዕራፍ 6 ቁጥር 65 እና 66 ላይ ሥጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እሱም በእኔ ይኖራል፣ በትንሣኤም ጊዜ አስነሳዋለሁ፣ በዓለሙ ፍጻሜ ጊዜ በትንሣኤ ጊዜ አስነሳዋለሁ ብሎ ቃል ኪዳን ገብቶልናልና ክርስቶስ በሱ እኛ በሱ እንድንኖር እሱ በእኛ እንዲኖር ብቸኛው መንገድ ዩካሪስት ነው፣ ቅዱስ ቁርባን ነውና ቤተክርስቲያን የምታቀን በዓሉን በመሳተፍ ከሆነ የምናሳልፈው በመቁረብ ማለት ነው። ማህሌቱ ላይ እንቆርብና ከካህናቱ ጋር ዮም እንላለን፣ ዛሬ እንላለን። ያቺ ዛሬ በእኛ አቆጣጠር አይደለችም፣ ያቺ ዛሬ የእግዚአብሔር አቆጣጠር ነው። ይሄ አስተምሮ ለሁሉም ይሆናል። ዛሬ ስለ ክርስቶስ የተነገሩ ነገሮች ቅድም እንዳልኳችሁ የነቢያትን ትንቢት መነሻ ማድረግ ያስፈልጋል። ከዚያ ደግሞ አባቶቻችን በዚያ መልኩ ተርጉመው አራቀው ለኛ ያደረሱት ስለ ክርስቶስ ልደት የተነገሩ ብዙ ትምህርቶች አሉ። እነዛም መያዝ ያስፈልጋል። በዚያ መልኩ በእርሱ መንገድ ለመጓዝ እርሱ ያለውን ያንን ቃሉን ይዞን መጓዝ ያስፈልጋል። እንግዲህ አይኖቻችን ክርስቶስን ካዩ በኋላ ወደ በደል እንዳይመለሱ በልደቱ መንገድ በአዲስ መንገድ መጓዝ ያስፈልጋል። እዚህ አይኖቻችን በዓሉን ያከበሩ አይኖቻችን በዓሉን ያከበሩ ሰውነቶቻችን በዓሉን ያከበሩ ሕዋሳቶቻችን በአጠቃላይ ለኃጢአት መዋል የለባቸው። ያ በዚያ በዓል የከበረ ሰውነት ተመልሶ ኃጢአት ቦታ መገኘት የለበትም። ያ ሰውነት ያ ማንነት አስቀድሞ በጥምቀት የከበረ ነው። ሁለተኛ ደግሞ በበዓሉ ደግሞ በረከት ያገኘንበት ነው። መልሰን ለዚህ እኮ ነው ሰብአ ሰገል በዚህ ማቴዎስ ወንጌል ምዕራፍ 2 ቁጥር 12 ላይ ወደ ሄሮድስም እንዳይመለሱ ተመልከቱ፣ አልተመለሱም። ወደ ሄሮድስም እንዳይመለሱ በህልም ነገራቸው። መልአኩ ወደ ሄሮድስ እንዳይመለሱ በህልም የነገራቸው ሄሮድስ ውሸቱን ነው። እኔም መጥቼ እንድሰግድለት ስትመጡ በእኔ በኩል ሂዱ ያላቸው ውሸቱን ነው። አባቶቻችን ስለዚህ ነው በትርጓሜ እንድሰግድለት ማለቱ እንድገለው ማለቱ ነው ብለዋል። አሁን መጥቶ ከነሱ ያንን ምስጢር ከሰማ በኋላ ክርስቶስ ሄዶ ሊገለው ነው። ስለዚህ እኛም በመጣንበት ይሄ በፊት ኃጢአት እየሰራን እየዘፈንን እየጠጣን እየጨፈርን በተለይ መንፈሳዊነትን በማይገልጡ ውሎች በዋልንባቸው መንገድ ተመልሰን በዚያ መጓዝ የለብንም። ወደዚያ መመለስም የለብንም። ልክ ሰብአ ሰገል በሌላ መንገድ እንዴት መልአኩ ባሳያቸው ነው እንጂ ሄሮድስ ባሳየው መንገድ ሳይሆን በሚጠይቀው መንገድ ሳይሆን መልአኩ የእግዚአብሔር መልአክ በነገረን እግዚአብሔር በሚነግረን መንገድ መጓዝ ያስፈልጋል። እንዲህ ሆነን የምናከብር ከሆነ ነው እንግዲህ ከበዓሉ በረከት የምናገኘው። እንግዲህ በዓሉን በንጽህና በቅድስና በሚገባው መንገድ ተጉዘን በመንፈሳዊነት በክርስቲያናዊ ሕይወት በዚያ መልኩ አክብረን ከበዓሉ የሚገኘውን በረከት እንድናገኝ እሱ አምላካችን ይርዳን። አደ